ዛሬ እንዴት የሶራቱን የኢንቪቴሽን ኮድ ስልካችሁን ብቻ በመጠቀም ማግኘት እንደምትችሉ አሳያችኋለሁ። ባለፈው በሰራሁት ቪዲዮ ላይ እጅግ በጣም ብዙ ሰዎች የኢንቪቴሽን ኮድ እየጠየቁ ይገኛሉ። እኔም ዛሬ መፍትሄውን ይዤላችሁ መጥቻለሁ። የሶራቱን አንሊሚትድ ወይም ደግሞ ያልተገደበ የኢንቪቴሽን ኮድ የምታገኙበትን መንገድ ዛሬ አሳያችኋለሁ። ሶራቱን እንዴት በነፃ መጠቀም እንደምትችሉ የሰራሁት ቪዲዮ አለ። እሱን ቪዲዮ ያላያችሁ ልጆች የቪዲዮ ኢንዲስክሪን ላይ እንዲሁም ደግሞ የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ መመልከታችሁን እንዳትረሱ። አሁን በቀጥታ እንዴት የሶራቱን ያልተገደበ ኢንቪቴሽን ኮድ ማግኘት ትችላላችሁ የሚለውን ነገር አሳያችኋለሁ። ይህንንም ለማድረግ ማዘጋጀት የሚኖርባችሁን እያንዳንዱ ነገር ነግራችኋለሁ። የመጀመሪያው የዲስኮርድ አካውንት ሊኖራችሁ ይገባል። ከሌላችሁም ክሬት ማድረግ ይኖርባችኋል። ምክንያቱም እዛ የዲስኮርድ ሰርቨር ላይ ነው ማለት ነው እነዚህን ኢንቪቴሽን ኮዶች የምናገኘው። የዲስኮርዱንም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሊንክ መግባት ይኖርባችኋል ማለት ነው። እዚህ ጋር አሳያችኋለሁ እያንዳንዱን ነገር። በዛ ሊንክ መግባት ካልፈለጋችሁ እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። discord.com/invite/openai የሚለውን ሰርች በማድረግ መግባት ትችላላችሁ። ከዛም እንደምታዩት የኛው ፔጅ ይመጣላችኋል ማለት ነው። አክሰፕት ኢንቫይት ትሉታላችሁ። እንደነገርኳችሁ የዲስኮርድ አካውንት ሊኖራችሁ ይገባል። ከሌላ ክሬት ማድረግ ይኖርባችኋል። እኔ ቀደም ብሎ የዲስኮርድ አካውንት ስላለኝ እንደምታዩት ጎቱ ሰርቨር ነው የሚለው። ነገር ግን ለእናንተ እንደዚህ ያመጣላችሁ ማለት ነው። ስለዚህ ለእናንተ ለማሳየት ስል እንደ አዲስ የዲስኮርድ አካውንት ከፍታለሁ። ይሄኛው ሎጋውት ብየው ዲስኮርድ አካውንት ከሌላችሁ እንዴት ሬጂስተር እንደምታደርጉት አሁን አሳያችኋለሁ። እንደምታዩት ሬጂስተር የሚለውን በመጫን በቅድሚያ አፕሊኬሽኑን ከፕሌይ ስቶር እንዲሁም ከአፕ ስቶር ታወርዱታላችሁ። ከዛ ሁለት አይነት አማራጮች አሉት። የመጀመሪያው ኢሜል ነው፣ ሁለተኛው ደግሞ ስልክ ቁጥር ነው። እናንተ የፈለጋችሁትን መምረጥ ትችላላችሁ። ከዚህ በፊት ያልከፈትኩበትን የጂሜል አካውንት ተጠቀማለሁ። ከዛም ኔክስት ትለዋለሁ። ቀጣይ ደግሞ ዲስፕሌይ ኔማችሁን ታስገባላችሁ። የፈለጋችሁትን ዲስፕሌይ ኔም ማስገባት ትችላላችሁ። በዚህ መልኩ ራሱ ዩዘር ኔሙን ይሰጣችኋል ማለት ነው። በመቀጠል ፓስዋርድ ተሰጡታላችሁ። ጠንካራ ፓስዋርድ መጠቀም ይኖርባችኋል። ከዛ ኔክስት ትሉታላችሁ። በመቀጠል ደግሞ የልደት ቀናችሁን እዚህ ጋር ትመርጣላችሁ ማለት ነው። ግዴታ የተወለዳችሁበት ቀን መሆን አይኖርበትም። ከዛ ክሬት አካውንት። በመቀጠል አር ዩ ሂውማን ይላል። ኮንፊርም እንለዋለን። በዚህ መልኩ እጅግ በጣም በቀላሉ የዲስኮርድ አካውንታችሁን ክሬት ማድረግ ትችላላችሁ። እንደምታዩት ፋይንድ ዩር ፍሬንድስ ይላል። የምትፈልጉ ከሆነ አሎ ትሉታላችሁ፣ ካልሆነ ደግሞ ስኪፕ ትሉታላችሁ። ይሄኛውንም አማራጭ ስኪፕ ብለን እናልፈዋለን። ከዛ ፕሮፋይል ፒክቸር እንመርጥና ኔክስት እንለዋለን። በመቀጠል ደግሞ አካውንታችንን ቬሪፋይ እናደርጋለን ማለት ነው። እንደምታዩት ኢሜል ተልኮልናል። ይህንን ኢሜል ቬሪፋይ ማድረግ ይኖርብናል። ኢሜላችሁን ቬሪፋይ ማታደርጉ ከሆነ ስለማይሰራላችሁ ግዴታ ቬሪፋይ ማድረግ ይኖርባችኋል። አዲስ የዲስኮርድ አካውንት ስትከፍቱ እንደምታዩት እጅግ በጣም በፍጥነት ራሱ ቬሪፋይ አድርጎናል። ኮንቲኒው ቱ ዲስኮርድ ስንለው ራሱ ወደ አፕሊኬሽኑ ይከተናል። ስለዚህ አዲስ የዲስኮርድ አካውንት ክሬት አድርገናል ማለት ነው። አሁን ደግሞ ቅድም ያሳያችሁን ሊንክ በመጠቀም በቀጥታ ወደ ሰርቨሩ እንሄዳለን። እንደምታዩት ቅድም ኦፕን ሰርቨር ነበር ያለኝ። አሁን ደግሞ አክሰፕት ኢንቫይት ይለኛል። ስለዚህ አክሰፕት ኢንቫይት እንለዋለን። አዲስ አካውንት ስለሆነ ክሬት ያደረግ ነው። በመቀጠል ወደ ኦፊሻል የሆነው ኦፕን ኤአይ ሰርቨር አስገብቶኛል። እዚህ ጋር የተወሰኑ ጥያቄዎችን ይጠይቀኛል። ስለዚህ እነዚህን በትክክል መመለስ ይኖርብኛል። which of these best describe your familiarity with OpenAI ይላል። ከኦፕንኤአይ ጋር ምን ያህል ግንኙነት አላችሁ የሚለው ነው እዚህ ጋር የሚጠይቃችሁ። ጀማሪ ናችሁ ወይም ደግሞ ዲቨሎፐር ናችሁ የሚሉ የተወሰኑ ጥያቄዎች አሉ። ጀማሪ ስለሆናችሁ ጀማሪ እንለዋለን። just starting። በመቀጠል ደግሞ ስለራሳችሁ ይጠይቃችኋል። ተማሪ ከሆናችሁ ተማሪ ትላላችሁ። እንዲሁም ደግሞ የኤአይ ፕሮፌሽናል ከሆናችሁ ኤአይ ፕሮፌሽናል እነዚህን መምረጥ ትችላላችሁ። ስለዚህ ስቱደንት የሚለውን እንመርጣለን። ይህንን ደግሞ ካልፈለጋችሁት ስኪፕ ማለት ትችላላችሁ። እንዲሁም ደግሞ የምትፈልጉ ከሆነ እዚህ ጋር ያሉትን ምርጫዎች መምረጥ ትችላላችሁ። ስለዚህ እኛ ሶራ ቻሌንጅ ኤንድ ዴይሊ ቲም የሚለውን እንመርጣለን። በመቀጠል ወደ ታች ስክሮል ካረግን በኋላ አግሪ ኤንድ ፊኒሽ የሚለውን እንጫነዋለን። እንደምታዩት ዌልካም ብሎናል። በቀጥታ ወደ ኦፕን ኤአይ ሰርቨር ተቀላቅለናል። አሁን ደግሞ አንድ የሚቀረን ነገር አለ። ይህም ቬሪፋይ ማድረግ ይኖርብናል ማለት ነው አካውንታችንን። እንደምታዩት እዚህ ጋር ስታርት ሂር የሚል አለ። ከሱ በታች ቬሪፊኬሽን ሄልፕ የሚለውን በመጫን ወደ ቬሪፊኬሽኑ እንሄዳለን። ከታች እንደምታዩት ኦፕን ኤአይ ብሎ ዲስ አካውንት ኢዝ አንቬሪፋይድ ይላል። እሱ እንጫነዋለን። ከዛ ወደ ላይ ስክሮል እናደርጋለን። እዚህ ጋር ጌቲንግ ስታርትድ ብሎ እንደምታዩት ከታች ቬሪፋይ ዊዝ ኦፕን ኤአይ ይላል። ስለዚህ የግድ የኦፕንኤአይ ወይም የቻት ጂፒቲ አካውንት ሊኖራችሁ ይገባል። በዛ ኢሜል ነው ማለት ነው ቬሪፋይ የምታደርጉት። በቀጥታ ቬሪፋይ ዊዝ ኦፕንኤአይ የሚለውን እንጫነዋለን። ከዛ እሱ ወደ ቬሪፊኬሽኑ ፔጅ ይወስደናል። እንደምታዩት ስታርት ቬሪፊኬሽን የሚለውን እንጫነዋለን።
በዚህ መልኩ ራሱ ዲቴክት አድርጎት ይህንን ፔጅ አንቶልናል፣ አውቶራይዝ እንለዋለን። አሁን ደግሞ ቅድም እንደነገርኳችሁ የቻት ጂፒቲ አካውንት ሊኖራችሁ ይገባል ብዬ ነበረ። ያንን አካውንት በመጠቀም ነው ቬሪፋይ የምናደርገው። ምክንያቱም የኦፕን ኤአይ ስለሆነ ቻት ጂፒቲም ሶራም የኦፕን ኤአይ ስለሆነ በዛ አካውንት ነው ቬሪፋይ የምናደርገው። አሁን እንደምታዩት በሚገባ ሁኔታ ይህንን ፕሮሰስ አልፈናል። እንዲሁም ደግሞ አካውንታችንን ቬሪፋይ አድርገናል። ስለዚህ ቀጥታ ወደ ዲስኮርድ ሰርቨራችን እንመለሳለን። ዲስኮርዳችንን በዚህ መልኩ ሚሴጅ ልኮልና እንደምታዩት ዌልካም የሚል ማለት ነው። ስለዚህ ቀጥታ አሁን እንዴት ኢንቪቴሽን ኮዱ እንደምታገኙት አሳያችኋለሁ። እጅግ በጣም ብዙ ቻናሎች አሉ። ከነዚህ ውስጥ የምንመርጠው ሶራቱ ኮድስ የሚለውን ነው። እዚህኛው ቻናል ላይ እንግዲህ እጅግ በጣም በሚገርም ፍጥነት ነው የተለያዩ አይነት ኮዶች የሚላኩት። ስለዚህ እጅግ በጣም ፈጣን መሆን ይኖርባቸዋል። በየሰከንዶቹ እጅግ በጣም ብዙ አይነት ኮዶች ይላካሉ፣ የኢንቪቴሽን ኮዶች። ከዚህ ቻናል ውጪ እንግዲህ የትኛውንም ቦታ መጠቀም አይኖርባችሁም። እዚህ ጋር አንድ ኮድ ተልኳል። እንደምታዩት በጣም ፈጣን መሆን ይኖርባቸዋል። ልንቀደም እንችላለን። እንግዲህ እንደምታዩት ትንሽ በመዘግየቴ ምክንያት ኮዱን ሌላ ሰው ተጠቅሞታል። ስለዚህ የምናደርገው ምንድነው ካላችሁኝ መልቲ ቪው እናደርጋለን ወይም መልቲ ታብ እዚህ ጋር በመጫን ስፕሊት እናደርጋለን። እንዲህ ካረጋችሁ በኋላ እዚህ ጋር እንደምታዩት ልክ ኮዱ ሲገባላችሁ ቶሎ እዚህ ጋር ኮፒ አድርጋችሁ ከላይ ደግሞ ፔስት ማድረግ ይኖርባችኋል። እጅግ በጣም ፈጣን ስለሆኑ በተለይ ህንዶች እዚህ ጋር ስላሉ መቀደም አይኖርባችሁ ማለት ነው። እንዲህ ካላረጋችሁ በጣም ነው የምትቀደሙት። ስለዚህ ልክ አንድ ሰው ኮዱን እዚህ ጋር ሲለቅላችሁ ቶሎ ኮፒ አድርጋችሁ እዚህ ጋር ፔስት ማድረግ ይኖርባችኋል። ከምነግራችሁ በላይ እጅግ በጣም ብዙ ሰዎች ነው ይህንን ኮድ የሚጠብቁት። ምክንያቱም ሌላ የትም ቦታ ያገኙን ኮዱን እዚህ ጋር ካልሆነ ማለት ነው። እንዳያችሁት እንግዲህ እጅግ በጣም በሚገርም ሁኔታ የኛው ኮድ ሰርቶልኛል። አሁን ባሳያችሁ መልኩ እጅግ በጣም በቀላሉ የተለያዩ አይነት የኢንቪቴሽን ኮዶችን ማግኘት ትችላላችሁ። ይህንን ስቴፕ የምትከተሉ ከሆነ በቀላሉ የሶራቱን የኢንቪቴሽን ኮድ ማግኘት ትችላላችሁ። ይህንን አጋጣሚ በመጠቀም የተለያዩ ሰዎች የሶራቱን ኢንቪቴሽን ኮድ መሸጥ እየሞከሩ ይገኛሉ። ስለዚህ ከነሱ ራሳችሁን መጠበቅ ይኖርባችኋል። የሶራቱን አከፋፈት ደግሞ ማወቅ የምትፈልጉ ከሆነ ከዚህ በፊት የሰራሁትን ቪዲዮ እዚህ ጋር አስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ። ሰውራ ለዓለም በጸለቃችሁ በጫያትኛው ወይም ያላም መቀፈላላችሁ በናጻ Hello, Mulu. Mama, I can see you so clear. You look good, my boy. Ready? Press play. That's the latest build. Share screen. Ooh, check the goat. Haha, it's dancing. I miss you so much. I'm right here, Mama. Always. They came to conquer, but met the soul of a nation. Adwa, where Africa rose unbroken. Hey, Mama. I miss you. You all can see the screen? Great. Sending the layout now. Look at this part. The connection is so clear, like you right here. Always, Mom. Looks amazing. This is Fire, Ethio Telecom. In the hush of a tailor's blade, threads find direction. Sage wool, copper lining, a whisper of history on the shoulder. Outside, Mescal Square hums, horns, footsteps, fluttering pigeons. Cameras blink, capturing stride and self. Addis breathes in cloth and concrete.